የዲያና እናት ለናታን መሳሪያ ሰጥታው ያፊት ላይ እንዲተኩስ አደረገች። ከባድ ችግር ተፈጠረ። አሁን ናታን የማይወጣው ነገር ውስጥ ገባ። ያፊት እንግዲህ ተመቷል። ኤፍራታም ደግሞ አርግዛለች። አሁን ጉድ መጣ። ፂና ቢኒም ለመጨረሻ ጊዜ ተለያዩ። ያፊት እንግዲህ ያላሰበው ነገር ገጥሞታል። አገራማን ነው ብሎ እንግዲህ ዘና ፈታ እያለ ብቻውን በአቋራጭ መጥቶ በናታን አስደበደበችው። የናታን እናት ማለት ነው፣ የዲያና እናት። አሁን ይሄ ነገር እንግዲህ ናታን ወደማይወጣው ነገር ውስጥ ገብቷል። ምክንያቱም ሰውየው ያፊት ነው። ቤት በኩል እንደሚመጣ እንኳ አይታወቅም። ኤፍራታ ነች የምታሳዝነኝ እዚህ መሀል ላይ የእውነት። አሁን ደግሞ በዛ ላይ አርግዛለች። እሷ ደግሞ ከአንተ የተወለደውን ልጅም ሆነ ከአንተ የሚመጣው ልጅ በጭራሽ አልፈልገውም። አንተ ማለት የአባቴ ነፍሰ ገዳይ ነህ። ብዙ ነገር አሳጥተህብኛል፣ ብዙ ነገር ወስደህብኛል። ስለዚህ ከአንተ የሚመጣውን ልጅ እኔም አልፈልገውም ብላ እንግዲህ እራሷ ላይ ውሳኔ ወስናለች። በጣም ነው የሚያሳዝነው። ያፊት ግን ምን ይሻልሃል? ናታንም እንግዲህ ወንጀል ሰራ። ምክንያቱም እኔ ቀድሞ ነው ብያለሁ፣ የዲያና እናት የሆነ ተንኮል አስባ እንጂ እንደዚህ ልጇና ወንዱ ልጇና ሴቷ እንዲሰሙ አልፈለገችም በጭራሽ። ናታን እሷ ጋር እንደሚሰራ በተለይ ልጅቷ እንድትሰማ አትፈልግም። ምን አስባ ይመስላችኋል? ግን እሱም ደግሞ ከእሷ የባሰ ተንኮለኛ ነው። ነገር ግን ደግሞ ዛሬ ለናታን ሽጉጥ ሰጥተው ያፊትን እንዲመታው አደረገች። ናታን አሁን ያለበት ነገር በጣም ከባድ ነው። ኤፉዬም ሆስፒታል ሄዳ እንግዲህ ስትመረመር የ3 ወር እርጉዝ ነች ተባለች። ጉድ እኮ ነው። አሁን እሷ ባለፈ ጊዜ ከናታን ጋርም ተኝታ ነበረ። የማን ሊሆን ይችላል? እህት፣ የወንድማማቾች? በእውነት አይሆንም። እንደዛ ከሆነማ እንዴት ማለቴ አሁን እርጉዝ ነች። ትላንትና እንዳያቸው ተስመልሷት ነበረ። ግን ደግሞ ሐኪሞቹ የ3 ወር እርጉዝ ነች አሏት እና ታዲያ እሷ ደግሞ ሞቼ ይገኛለሁ እንጂ ከያፊት የመጣውን ልጅ አላሳድግም አለች። ምክንያቱም ያፊት ማለት የምትወደውን ሰው አሳጣት፣ አባቷን ብቻ በዙሪያ ያሉትን ሰዎች በሙሉ ነው ያሳጣት እና እሷ ለበቀል ነበረ ያፊት ጋር የገባቸው። ነገር ግን ነገሮች እሷ እንዳሰበቻቸው አይደሉም። ባላሰበቻቸው መንገድ ነው ይሄ የሄዱባት ያሉት እና እንግዲህ ማነች ኤፍራታ እያሳለፈችው ያለውን ነገር በጣም ከባድ ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቻናል ቤተሰቦች እንዴት ናችሁ? እኔ ያለው አልሐምዱሊላህ። ኤፉዬ እንግዲህ ከባድ ችግር ገጥሟታል። አንደኛ ነገር ናታን ያፊትን መቶታል። ሁለተኛ ነገር ደግሞ እሷ ከያፊት አርግዛለች። ሶስተኛውን ደግሞ እሷ ከያፊት የሚመጣውን ልጅ ማሳደግ አትፈልግም። ምክንያቱም ያፊት ማለት ክፉ ሰው ነው። እሷ ልትበቀለው እንጂ ባሌ ይሆናል ብላ አንድም ቀን አስበው አታውቅም። ነገሮች ግን እሷ ባላሰችበት ነው መንገድ እየሄደ ያለውና ናታን ደግሞ ለሱ ብላ መስዋዕት እንደከፈለች ምንም አያውቅም። ፂ ደግሞ ዲያናን ማፍቀሩን እንትና ቤዛ ነገረቻት። ያፈቀራትን ልጅ እያወራ ነው ስትል በጭራሽ ወንድሜማ ከኤፍራታ ውጪ ከማንም ጋር ሊሆን አይችልም። አይገባውም እንደ ቆይ ለሱ ብላ ይሄ ሁሉ መስዋዕት እየከፈለች ለምን ስትል አበደች። ጽዬ ተይ እንጂ እውነትም ላይሆን ይችላል እኮ ግን እኔ ተጠራጥሬ ነው ያልኩሽ እንጂ እውነት ላይሆን ይችላል፣ ተረጋጊ ያለቻት። በጭራሽ ወንድሜ እንደዛ አደርግም፣ ከኤፍራታ ውጪ ማንንም ሊያገባ አይችልም ብላ እንግዲህ አበደች ማለት ነው። ምክንያቱም ኤፍራታ እየከፈለች ያለው መስዋዕት በጣም ነገሮች ግን አሁን ላይ እየተበላሻሹባት ነው። አቤልም ደግሞ እዛ ቤት እግሩ አይረግጥም ብሎ ወስኗል። ያፊት በጭራሽ እምቢ ባልልሽም፣ ነገር ግን ደግሞ ሌላ ሰው ብትኝ እንኳን እሺ፣ አቤል እዚህ ቤት በጭራሽ አይገባም ብሏታል። ኤፍራታ አሁን ምን ማድረግ እንዳለባት ግራ ተጋብታለች። እንግዲህ ያፊት ማነው ናታን ትልቅ ወንጀል ሰራ። በጣም ትልቅ ወንጀል ነው የሰራው። እንግዲህ ያፊት ሆስፒታል ገብቷል። ናታንም እንግዲህ ወደማይቀረው እስር ቤት አስገብተዋለች ማለት ነው። የዲያና እናት እሷ ናት እዚህ ሁሉ ጠንቅ ውስጥ የከተተችው። በጣም ያሳፍራል የእውነት። አንዳንድ ጊዜ ነገሮች ሰው ባላሰባቸው በኩል ነው የሚሄዱት እና ኤፉዬ ግን ታሸንፋለች ብዬ አስባለሁኝ። የእውነት እንደምንም ብላ ማሸነፍ አለባት። ግን ደግሞ ትናንትና የሰከረች አስመስላ
ከያፌት ኪስ ውስጥ የሆነ ነገር ልታወጣ ስትል እጇን ያዛት። እኔ ቁልፍ ይሁን የላፕቶፕ ሚሞሪ ይሁን አላውቅም፣ ፍላሽ ማለት ነው። የሆነ ነገር ብቻ ልታነሳ ነበረ፣ ግን አልተሳካላትም ያ ነገር። እጇን ቀብ አድርጎ ያዛት ማለት ነው። ምክንያቱም ሰውየው ያፌት ነዋ፣ እንደዚሁ የሚሸወድ ሰው አይደለም በቀላሉ። ብቻ አሳዝናኛለች። እሷ ያለችበት ማንም ሊረዳት አልቻለም። አሁን ላይ ሁሉም ነገር እየተበለሻሹባት ነው። ናታን እና ቤኒም ደግሞ ሁለተኛ ላይ ይገናኙ ተለያይተዋል። ምክንያቱም ከአሁን በኋላ አታቀኝም አላቅህም ብሎታል ማለት ነው። እኔ ወንድሜን ከዛ ሁሉ ውስጥ ታወጣኛለህ ብዬ ነበረ ያሰብኩት፣ አንተ ግን ጨለማ ውስጥ ጥለኸኝ አንድም ቀን እንደዚህ እኮ አስቤ አላቅም። ከዚህ በኋላ አንተም ሆንክ እህትህ ድምጻችሁን ልሰማ አልፈልግም አለው ማለት ነው። ናታን አይኑ ውስጥ እንባ ሞላበት። የሚያደርገው ጠፋ። ምንም አይነት መልስ አልመለሰለትም። በእርግጥ አዎ ተናዷል ቢኒ ማለት ነው። ምክንያቱም እኔም ብያለሁ እንዴት ነው ለመፈለግ ያልተጣጣረው ብዬ። እሱ ለራሱ ከዲያና እናት ጋር ራሱን ቢዚ አድርጎ ነበረ። በዛ ምክንያት እንግዲህ ነገሮች ሁሉ ተበለሻሽተውበታል።